የሩታ ወንድሞች ነን የሩታ ጠበቆች ነን እያሉ አሁንም ድጋሚ መጥተው ሊበጠብጡን እያሰቡን ነው። እና ሽማግሌዎቹ ደግሞ ማናገር የሚፈልጉት ቅድም ነግሬያቸዋለሁ አብርሽና ሩታን ብቻ ነው። ሌላ ሰውን ማናገር አይፈልጉምና ድጋሚ ሰውን ሊረብሹ ድጋሚ ሰውን ሊበጠብጡ አሁንም ኦን ብለው ተነስተዋልና ብሮት ትንሽ ማገናዘብ ይችላሉ። ለሩታ ያስቡላታል ወይ ሩታን ወደዋታል ሩታ እንድትጎዳ አይፈልጉ ነበር ብዬ አስብ ነበር። አሁን ላይ ግን ጭራሽ ለሷ መንስኤዎች እነሱ ናቸው። ለሷም ማለት ነው የዚህ ሁሉ ጋሽዬ አዲስ አበባ ባለበት ሰዓት ያደረጉን ነገር ሳይበቃቸው ድጋሚ አሁን እዚህ መተው የጋሽዬ ልብ ለመስበር ኦን ብለው የተነሱ ሰዎች ናቸውና ማናችሁም አታስፈልጉም። ሽምግልና ላይ ማናችሁም ማለት ነው አብርሽና ሩታ ከሽማግሌዎቹ ጋር ቁጭ ብለው አለቀ። ሌላ ሰው አያስፈልግም። እኔም ቦን ሹካ ማንኪያ ድረስ እንካፈላለን ያላችሁ ሰዎች አሁን ቁጭ ብላችሁ በሽማግሌ ፊት ምን ታወራላችሁ? ሽማግሌዎቹ ምንም አብርሽን ነው እየጠበቅን ያለ ነው። ማንም ደውሎ ቢዘትብኝ አሁንም ከማድረግ ወደ ኋላ አይደለም። አብርሽና ሩታ ይታረቃሉ። አሁንም ደግመዋለሁ አብርሽና ሩታ ይታረቃሉ። ሰላም ሰላም ሰላም! ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በድጋሚ በእኔ ቤት መጥቻለሁ ማለት ነው። ያው አብዛኞቻችሁ መልስ እየጠበቃችሁ ነበር ከኔ ያው በውስጥም ቢኒ እንዴት ነው ሽምግልናው እንዴት አረከው ያላችሁኝ ነው። እግዚአብሔር ይመስገን አሪፍ እየሄደ ነው። አብርሽንም አናግሬዋለሁ። በቅርቡ ወደ ቡታጀራ እስኪ እመጣለሁ ብሎኛል። ግዴታ መምጣት ስላለበት ያለ አብርሽ ስለማይሆን ግዴታ ሽማግሌዎቹም አብርሽ ማናገር አለብን ብለው ስላመኑ አብርሽ እንዲመጣ በጣም ጨቅጭቄዋለሁ። ያለውን ነገር ለአንዲና ለመጨረሻ ጊዜ በይቅርታ ሁሉም ነገር እንዲያልፍ ከሩታ ጋር እንዲታረቅ ለማድረግ የቻልኩትን ነገር እየሄድኩ ነው። አሁንም ዝም አላልኩም። ሌሎች ስራዎችን እየሰራው ስለሆነ ማድረግ ያለብኝ ከካሜራ ጀርባ ሽማግሌዎችን ማግኘት ከነሱ ጋር ማውራት ስላለብኝ እሱን ስራ እየሰራው ስለሆነ እንጂ ዝም ብዬ አይደለም። እና ዛሬም ለናንተ መናገር ያለብኝ ነገር ስላለ ነው። ያላሰብኩት ችግር ተፈጥሯል። ያው እንዲህ ብዬ ነግራችኋለሁ ግን በጣም ያስጠላና ነገሮች ይስተካከላሉ ስንል ይባስ ደግሞ የሚበላሹብን ነገር ድጋሚ ወደ አላስፈላጊ ችግሮች የሚሄዱብን ነገር አለና አብርሽ እንደነገርኳችሁ ወደ ቡታጀራ ይመጣል በቅርቡ። ግዴታ አብርሽ ነው ቅድሚያ ማናገር አለብን ብለው ነው ሽማግሌዎቹ ያሰቡት። እኔ ያው ሩታን ላገኛት ነበር ያለውን ችግር ከሷ ጋር ቁጭ ብዬ ለማውራት። ቅድሚያ ግን ያው መጀመሪያ ሽማግሌዎቹ አብርሽን ማግኘት አለብን ብለው ስላሰቡ ያው ሩታንም አላገኘዋትም እስከዛሬ። ከሷ ጋርም ብዙ ነገሮች ማውራት ፈልግ ነበር። ብዙ ሐሳቦችንም ቁጭ ብለን ከሷ ጋር ያለውን ነገር ብናወራ እንደ ወንድም ደስ ይለኝ ነበር። ያው አብርሽ ጥፋትን አጥፍቷል አውቃለሁ። ለጥፋቱ ደግሞ ያው ይቅርታ እንድታደርግለት ሽማግሌዎቹ እሷን ከማናገራቸው በፊት ቅድሚያን ያናግር ያለውን ነገር በይቅርታ እንድታልፈው ሁሉም ነገር የአብርሽ ጥፋት እንደሆነ ሆኖ የሰው ልጅ ደግሞ ያጠፋል ከስተቱ ይማራል። እና ለአንድና ለመጨረሻ ጊዜ ሩታዬንም አናገሪያት ይቅርታ እንድታደርግለት ላደርግ ነበር። ግን ያው መጀመሪያ አብርሽን ማናገር አለብኝ ብዬ ስላሰብኩኝ አብርሽን እየጠበቅኩ ነው ማለት ነው። ቡታጀራ መጥቶ ከአባቱ ጋርም ከሽማግሌዎቹ ጋርም ቁጭ ብሎ አውርቶ ጥፋቱን አምኖ ይቅርታ ጠይቆ ነው ወደ ሩታ መሄድ ያለበት ብዬ ስላሰብኩኝ ከምንም በላይ አሁን ሩታ ታሳዝናለች። ያኔም ታሳዝን ነበር፣ አሁን ላይ ደግሞ በጣም ታሳዝናለችና ማንም የለም ካጠገቧ ቤተሰቧ ብቻ ነው። እናት አባት እህት ወንድም ነው ያለውና ከዛ ባለፈ ግን ቢያንስ እኛ ከጎኗ ልንቆም ይገባ ነበር። በዚህ ሰዓት ከጎኗ ካልቆምን እኔ እንጃ የኛ አብሮነት የኛ ጓደኝነት የወንድም እህት አብሮነት በዚህ ሰዓት ነው መስዋዕትነት መክፈል አለብን ብዬ ማስበውና ነገር ግን ያው እኛ እንዳሰብነው አይደለም። ካጠገቧ ሳንኖር በግጭቶችና በአንዳንድ ምክንያቶች አሳለፍነው። ያው እሷን ቪዲዮ ለቃለች ምናምን ኤርሜላን አሳስራታለሁ አብርሽ ቤት እየኖርኩ ነው ብላለች። ኤርሜላ አብርሽ ቤት ኖራ ከሆነ በጣም አሳፋሪ ተግባር ነው። ከምንም በላይ ደግሞ እኔ ማዝነው በጓደኛዬ ነው፣ በአብርሽ ነው ማዝነው። በጣም እኔ አታደርገውም አምናለሁ፣ በጣም እርግጠኛ ነኝ።
ኤርሜላ አብርሽ ቤት ውስጥ እንደማትኖሪ በጣም እርግጠኛ ነኝ። በጓደኛዬ በወንድሜ በጣም እርግጠኛ ነኝ። ለምን ብትሉ አብርሃም እንደዚህ አይነት ተግባር ያደርጋል ብዬ በጭራሽ አልተማመንም። ማንም ወረኛ ሊያወራ ይችላል እንጂ አሁንም አብርሽና ሩታ ሊያጣላቸው የሚችል ወሬ ነው ሩታ ጋር እየደረሰ ያለው ሩታ አካባቢ እየመጣ ያለውና ኤርሜላ በእርግጠኝነት እና አብርሽ ቤት አትኖር ብትሉ አብርሽና ሩታ ሰማንያቸውን እስካልቀደዱ ድረስ አብርሽም ሩታም ማንም ሰው በመሃላቸው መግባት የለበትም ብዬ ነው የማስበውና ኤርሜላ ደግሞ የምታደርጊው ከዚህ በለጠ በጣም ነው የሚያናድረው። የሰው ልጅ እንዴት ነው ባለትዳር ሆኖ እንዴት ባለትዳር ቤት ይገባል? ሰማንያውን ሳይቀድ ትዳር ፍቺ ሳይፈጸም አይደረግም። የሆነ ነገሮችን ለማስተካከል እንደውም እንደ ጓደኛ መሄድ ካለብሽ ትሄጃለሽ እንጂ በዚህ ልክ የምታደርጊው ነገር በጣም ሼም ነው፣ የወረደ ተግባር ነውና አብርሃምም እኔ እርግጠኛ ነኝ አሁን እኔ አብርሃምን በዚህ ያደርገዋል ብዬ አልተማመንም። ለምብትሉ ኤርሜላ በጭራሽ አብረው አትኖርም። ለምብትሉ እነ ፈረንጁም እነ እዩም አብረው ነው እዛ ያሉትና ጭራሽ እኔ ይፈቅዱላታል ብዬ አላስብም። አብርሃም ደግሞ ሊና ካለው ይህን ነገር ያደርጋል ብዬ በጭራሽ አላስብም። ለምብትሉ ያሳስረዋል፣ በህግ በደንብ ነው የሚያሳስረው። ሩታ ከወሰነች ሩታ ፍላጎት ካላት ከከሰሰችው በስነ ስርዓት ያሳስረዋልና ከጋብቻ ላይ ሌላ ጋብቻ ነው። ሌላ ቃሉን ባልጠቀመው ደስ ይለኛል። ብቻ ግን ማይዳረግ ተግባር ነው ያደረገውና እኔ ዛሬ ላይ ስለሱ ላወራ አይደለም የመጣሁት። ያው ቅድም ነግራችኋለሁ፣ ችግር ተፈጥሯል ብያችኋለሁ። ሽምግልናውን እንዳይካሄድ የፈለጉ ሰዎች አሉ። እኛ ከሌለንበት እኛም ቁጭ ብለን ከሽምግልና ጋር ቁጭ ብለን ማውራት አለብን ያሉ ሰዎች አሉ። አብዛኞቻችሁ ታውቋቸዋላችሁ። እኔ ስም ባልጠቅስ ያው ቡታጀራ አዲስ አበባ ላይ ወንድም ነን ብለው የነሱ መንስኤ ነው እስከዛሬም የዚህ ትዳር መፍረስ ዋናተኛ ተጠያቂ እነሱ ናቸው፣ ኖቤልና ቡሽ ማለት ነውና አሁንም ወር እየሰማው ነውና ግዴታኛው ቁጭ ብለን ከሽምግልና ጋር ማውራት አለብን፣ ምን ሰጠው ሐሳብ አለብን፣ አብርሃም ብቻ መቅረብ አይደለም እያሉ ነው። እና ይህ አስፈላጊ ነገር አይደለም። እዚህ ጋር ሽማግሌዎቹ ማውራት የሚፈልጉት አብርሽና ሩታ ብቻ ነው። አንተም አታስፈልግም ብለውኛል ሽማግሌዎቹ። አብርሃም ከመጣ አብርሃምን ብቻ ነው ማናገረው፣ ሌላ ሰው ሶስተኛ ወገን እኛ ማውራትም አንፈልግም ብለውናልና ሽማግሌዎቹም ማስፈራሪያ እየደረሳቸው ነው እንዳይታረቁ ማለት ነው። በዚህ ልክ ግን የአብርሽና የሩታ ጠላቶች ለምን እንደበዙ አይገባኝም። በዚህ ልክም እርቅ መታረቃቸው እና የሚያናድዳቸው ሰዎች እንዳሉ ምን ያላቅም ነበር እና እንደነገርኳችሁ ነው። እኔ ላይ አንዳንድ ቴክስቶች እየገቡልኝ ነው፣ የማስፈራሪያ ቴክስቶች እየገቡልኝ ነው። እኔ ማንም ቢያስፈራራኝ ማንም ደውሎ ቢዘትብኝ አሁንም ከማድረግ ወደ ኋላ አልልም። አብርሽና ሩታ ይታረቃሉ። አሁንም ደግሞ አሉ አብርሽና ሩታ ይታረቃሉ። ማድረግ ያለብን መስዋዕትነት ከፍለን መውጣት መውረድም ካለብን ወርደን አብርሽና ሩታን እናስታርቃለን። አንዳንድ ሰዎች ብታስፈራሩንም ብዝቱብንም የሩታና የአብርሽ መታረቅ ባያስደስታችሁም ዋጡት፣ ግድ የላችሁ። እስከዛሬ የተፈጠረው ነገር ይወቃል። እስከዛሬ የተራመስነው ነገር የተጋጨነው ነገር ይወቃል። አሁን ግን ሩታም ወስናለች። እዚህ ጋር ማድረግ ካለባት እያንዳንዳችሁ ትታሰራላችሁ፣ እያንዳንዳችሁ ማለት ነው። እያንዳንዳችሁ አብርሽና ሩታ ህይወት ላይ የገባችሁ እንዳለ የእጃችሁን ታገኛላችሁ። አሁን ላይ ሁሉም መሮታል፣ ሁሉም ትግስት አልቆበታልና ጋሽዬም ቢሆን በህግ መጠየቅ የሚፈልጋቸው ብዙ ሰዎች አሉ እና በዚህ ልክ ደግሞ እንዳይታረቁ የምታደርጉ ሰዎች ረፉ፣ ተጠንቀቁ፣ ለራሳችሁ ማለት ነው። እኔ ማስፈራሪያ የሚደርሰኝ ሰው አይደለሁም፣ የሚዛትብኝ ሰው አይደለሁም እና አብርሽና ሩታ እንዲታረቁ አደረኩ እንጂ ሌላ መጥፎ ነገር አደረኩ ብዬ አላሰቡም። ምንም ደግሞ ያደረኩት ነገር የለም እና በዚህ ልክ ጠላቶቻቸው ባትሆኑ እረፉ። ወዳጅ መስላችሁ ወንድም ነን ብላችሁ ይሄን አክል መስዋዕትነት ለማጣላት የምትሄዱ ሰዎች እረፉ፣ እረፉ። እዚህ ጋር እቃቃ ጨዋታ አይደለም፣ ትዳር ነው፣ ህይወት ነው።
ገብቷቸዋል። ይሄ ህፃን እያለን ጭቃ ቦክተን ምናምን ምን ጫወተው ህይወት አይደለም። እዚህ ጋር የሰው ነፍስ ነው ያለው፣ የሰው ህይወት ነው ያለውና እያንዳንዳችሁ ረፉ እና ደግሞ ካልቆረጣችሁ ቁረጡ። አብርሽና ሩታ መቼም አይለያዩ። መከፈል ካለበት የፈለገው መስዋዕትነት ከፍለን አብርሽና ሩታ እናስታርቃለን። ማናችሁም አታስፈልጉም ሽምግልና ላይ ማናችሁም ማለት ነው። አብርሽና ሩታ ከሽማግሌዎቹ ጋር ቁጭ ብለው አለቀ። ሌላ ሰው አያስፈልግም። እኔም አስፈላጊ አይደለም በሁለቱ ማለት በቃ ሁለቱ ቁጭ ብለው ይነጋገሩ። መሰዳደብም ካለባቸው በቃ ማውራትም ካለባቸው እስከ ጥቅ ሁለቱ ብቻ ያወሩ። አንዳንድ ሰዎች እኛ እናስፈልጋለን፣ እኛም ቁጭ ብለን ተበዳዮች ነን፣ ከሷ አጠገብ ሆነን ማውራት እንፈልጋለን የምትሉ ሰዎች ረፉ። ምንም አይመለከታችሁ። እስከዛሬም በሩታ ህይወት ይመለከተናል እያላችሁ ነው እስከዚህ ልጅቷን የሚያደረሳችኋት። ሹካ ማንኪያ ድረስ እንካፈላለን ያላችሁ ሰዎች አሁን ቁጭ ብላችሁ በሽማግሌ ፊት ምን ታወራላችሁ? እና እረፉ። እኔ ወሬ ሰምቻለሁ። እኔ ጋርም ደግሞ የገባ ቴክስት ማስፈራሪያ አለ። ያው ከናንተ ባይሆንም በእናንተ በኩል ነው ማስፈራሪያው የመጣውና እኔ ነገርኳችሁ አብርሽና ሩታ መቼም አይለያዩ። በቃ እነሱን ለማለያየታ ብዙ መስዋዕትነት የከፈላችሁት ብዙ ጥግ የሄዳችሁት እንዴ ቢያንስ ሰው እኮ ትልቅ ሰውን ያከብራል፣ ሽማግሌን ያከብራል። በጣም ደስ ብሎኛል። እንደውም በርታ አይዞ ቢኒ ልትሉኝ ነበር የሚገባው ወንድም ከሆናችሁ የምር የምታስተውሉ ከሆነ ማለት ነው። እናንተ የሩታ ወንድም ከሆናችሁ ቢኒ አይዞ በርታ ከጎንነን ነበር ማለት የነበራችሁ። እናንተ ግን አሁንም ሩታና አብርሽ እንዲታረቁ አትፈልጉ። የምር እያስመሰላችሁ እንጂ የነሱን መለያየት ነው የሚያስደስታችሁ። የነሱ አንድ መሆን በጭራሽ አያስደስታችሁ ማለት ነው። እና በዚህ ልክ እኔ ጋር መታችሁ የምታስፈራሩኝ ምንም ምክንያት የለም። እኔ ምን አይነት ጭንቅላት ሰው እንዳለው ምን አይነት አስተሳሰብ እንዳለው አላውቅም። ዱላ እስከማንሳት ደርሰናል። ዱላ የሆነ ነገር እስከማድረግ ደርሰናል። ይበቃል በቃ። አሁን ላይ ግን በሰላም በፍቅር ነው አብርሽና ሩታ መኖር ያለባቸው። ቤተሰብ አዘነ፣ ጓደኛ አዘነ፣ እኛም ያለ ስም ተሰጠን፣ ብዙ ተሰደብን፣ ብዙ ተባልን። እሱ ችግር የለም። እኔ እሱ አይደለም እያሳሰበኝ ያለው መሰረቡ ችግር የለም፣ መባሉም ችግር የለም። ግን አሁን ላይ የሚያሳስበኝ የሩታና የአብርሽ አንድ መሆን ነው፣ የሁለቱ መታረቅ ነውና አንዳንድ ሰዎችም አላችሁ ትላልቅ ሰው ለምን ታስገባለህ? አንተ የአብርሽ ህይወት ነው ወይ የምትኖረው? እሱ ሳይፈልግ አንተ እንደዚህ ለምን ታደርጋለህ የምትሉ ሰዎች፣ እኔ አብርሃም ወንድሜ ነው። ገብቷችኋል? ለወንድሜ ደግሞ የፈለኩትን ነገር ማድረግ እችላለሁ። ለሱ የሚጠቅመውን ነገር ከማሰብ ሩታን የሚጠቅማት ነገር ከማድረግ ወደ ኋላ አልልም። ፍላጎቱም ሆነ አልሆነ ማለት ነው። አዎ አብርሃም የሚያደርገው ነገር ልክ አይደለም። በጣም ይደብራል፣ በጣም ያስጠላል። አሁን ላይ እኔ ሚስትም ልጅም ያለው እየመሰለኝ አይደለም። የሚያደርገው ነገር የሆነ ጉዝ ሰው እየመሰለኝ ነው፣ ማሰብ ማይችል ሰው እየመሰለኝ ነው። በዚህ ልክ አይምሮ ለምን ወደ ሌላ መንገድ እየሄደ መሆኑን ባላቅም በጣም የሚያናድር ስራ ነው እየሰራ ያለውና በዚህ ሰዓት ደግሞ ከጎኑ ካልሆናችሁ እንደ ጓደኛ እንደወንድም በዚህ ሰዓት ከጥፋቱ ካልመለሳችሁት የእናንተ ጥቅም አይገባኝም። እኔ እንደዚህ ነው ማሰቡ። እናንተ አይመለከትህም ብትሉኝ ጓደኛዬ ቀርቤ ከስተቱ ካላወጣሁት ከስተቱ ዞር አድርጌ ነው ስተት ካላልኩት ምኑ ነው የኔ ጓደኝነት? በደስታው ሰዓት ብቻ አብርሽና ሩታ ታርቀው የሆነ ሰዓት ብቻ መጥቼ ከነሱ ጋር ልሆን? ለምን? በችግራቸው ሰዓት ባዘናቸው ሰዓት ነው ከነሱ አጠገብ መቆም ያለብኝ። እንዴ የጓደኝነት መስዋዕትነት ካልከፈልን ምኑ ነው ጓደኝነት? እና ብትሰድቡኝም ችግር የለም አይመለከትም። ቢኒ እሱ አልፈለገም፣ ትዳሩን አይፈልገውም፣ ሩታን አይወዳትም፣ ሩታን አያከብራትም ብትሉኝም ነገሮች ግን ከማስተካከል ወደ ኋላ አልልም። ነገሮችን አንድ ከማድረግ ወደ ኋላ አልልም። እዚህ እየተፈጠረ ያለውን ነገር እኛ ብቻ ነው የምናውቀው። ቤተሰብ፣ እህት፣ ወንድም ምን አይነት ጭንቀት ውስጥ እንዳለ በሱ እንዴት አንገት እንደደፋ ጋሽዬ ምናውቀው እኛ ብቻ ነን። መናገር እየፈለገ መናገር አቅቶት እህት ወንድሞቹ ቪዲዮ እስከ መስራት አስጠልቷቸው ይሄ ሁሉ ነገር ሲሆን ማለት ነው እኛ ነን የምናውቀው፣ እናንተ ምንም ብትሉን ማለት ነው። ስለዚህ ብትችሉ ነገሮችን አገናዝባችሁ ብታወሩ ደስ ይለኛል።
በጣም ነው የተናደድኩት እውነት። አንድ በእናንተም ተናድጃለሁ፣ ሁለት ደግሞ በሩታ ወንድሞችም ተናድጃለሁ። ያው በጣም የምተማመንበት ሰው ነው ነገረኝ ያለኛ አይሆንም ብለው እየዛቱ መሆኑ ሽምግልናው ላይ እኛም ቁጭ ብለን ሀሳብ መስጠት እንፈልጋለን፣ የሩታ ወንድሞች ነን፣ የሩታ ጠበቆች ነን እያሉ ያስመሳይነት ንግግር እያወሩ ነውና አሁንም ድጋሚ መጥተው ሊበጠብጡን እያሰቡን ነው። እና ሽማግሌዎቹ ደግሞ ማናገር የሚፈልጉት ቅድም ነግሬያቸዋለሁ አብርሽና ሩታን ብቻ ነው፣ ሌላ ሰውን ማናገር አይፈልጉምና ድጋሚ ሰውን ሊረብሹ ድጋሚ ሰውን ሊበጠብጡ አሁንም ኦን ብለው ተነስተዋልና ግራኔ ገባኝ። ምን አይነት አስተሳሰብ፣ ምን አይነት ጭንቅላት፣ ምን አይነት ባዶነት እንዳላቸው አሁን ነው የታየኝ። ድሮ ትንሽ ማገናዘብ ይችላሉ፣ ለሩታ ያስቡላታል ወይ ሩታን ወደዋታል፣ ሩታ እንድትጎዳ አይፈልጉ ነበር ብዬ አስብ ነበር። አሁን ላይ ግን ጭራሽ ለሷ መንስኤዎች እነሱ ናቸው፣ ለሷም ማለት ነው። የዚህ ሁሉ ጋሽዬ አዲስ አበባ ባለበት ሰዓት ያደረጉት ነገር ሳይበቃቸው ድጋሚ አሁን እዚህ መተው የጋሽዬ ልብ ለመስበር ኦን ብለው የተነሱ ሰዎች ናቸውና ምናልባት በግ እኔ አቅሙ ቢኖርኝ በከሳቸው ደስ ይለኝ ነበር፣ ግን አይመለከተኝም። ምን ብዬ እንደምከሳ አላቅምና መክሰስም ካለባቸው ወይ አብርሽ ወይ ሩታ ናቸውና እያንዳንዱን ነገር እኔ በሩታና በአብርሽ ቢሆን ድሮም መስመር አስይዤው ድሮም አንዳንድ ነገሮች አድርጌ ነበርና ሩታም እስከዛሬ ቆይታለች። ይህንን ውሳኔ ለመወሰን በጣም ቆይታለች። በህይወቷ የገቡባት ሰዎች እንዳለ መስዋዕትነት ለማስከፈል በጣም ቆይታለች። ዛሬ አልነበረም ውሳኔ መወሰን የነበረባት፣ ዛሬ አልነበረም ልታሳስራቸው መወሰን የነበረባት፣ ድሮ ነበር። ኤርሜላ ብቻ አይደለችም ተጠያቂ፣ በጣም ብዙ ሰው አሉ። ቡታጀራም አዲስ አበባ ማለት ነው። መጠየቅ ያለባቸው ሰዎች ካወራን በጣም ብዙ ሰዎች አሉ። ለዚህ ትዳር መፈረስ ምክንያት ወዳጅ መስለው ጠላቶች በጣም ብዙ ሰዎች ናቸውና እያንዳንዳቸውም መታሰር አለባቸው፣ መጠየቅ አለባቸው። በጣም ተናድጄ ስለመጣው ነው። እኛ እዚህ ነገሮችን ለማስተካከል ምን ከፍለው መስዋዕትነት የምናደርገው ነገር እኛ ነን የምናውቀውና እኔ አሁን ላይ ደግሞ ብዙ ሰው እያስጨነቀኝ ነው። አይመለከትም እየተባልኩ ነው። ብዙ ሰውም ደግሞ እየሰደበኝ ነው። ይናክል ምንድነው አንተ የምታሽቃብጠው? ይናክል የምታሽላላው ምንድነው እያሉኝ ነው። እኔ እያሽቃበጥኩ አይደለም። እኔ ማድረግ ያለብኝ የጓደኝነት መስዋዕትነትን ይሄ የከፈልኩ ነው እንጂ እያሽቃበጥኩም አይደለም። ገብቷችኋል? እዚህ ጋር እንዳለ የምታዩቸው ሰዎች የአብርሽና የሩታ ወዳጆች ሙሉ አይደሉም። የሩታና የአብርሽ መታረቅ ያስደስታቸዋል ማለት አይደለም። እኔ 100% ልንገራችሁ ማለት ነው። እያንዳንዱ የምታዩት ሰው ልቡን አታውቁት። ልቡን ሐሳቡ ምን እንደሆነ በጭራሽ አታውቁት። እና ያለፈው አልፎ ቤተሰብ እንደነገርኳችሁ አብርሽን ነው እየጠበቅን ያለ ነው። ሽማግሌዎቹ ምንም አብርሽን ነው እየጠበቅን ያለ ነው። አብርሽ ደውዬለታለሁ፣ ያለውን ነገር ሙሉ ነግሬዋለሁ። እሱም እስኪ እሞክራለሁ፣ ወደ ቡታጀራ እመጣለሁ፣ ማናገርም ካለብኝ አናግራለሁ ስላለኝ አብርሽን ነው እየጠበቅን ያለ ነው። እሱም በእርግጠኝነት ከስተቱ ወጥቶ የሚያደርገውን ነገር በይቅርታ ፈቶ ዛሬም ወደ ሩታ ቤት ተመልሶ ይቅርታ ጠይቆ ሁሉም ነገር እንደሚስተካከል በጣም እርግጠኛ ነኝ። አብርሃም እያንዳንዱ የሚያደርገው ነገር ስህተት መሆኑን ይገነዘባል ብዬ አስባለሁ። ግን ደግሞ እሱን ከጀርባ ስህተት አልሰራም፣ እሷ ናት ስህተት የሰራችው እያሉ የልብ የሚሰጡት ሰዎች አሉ። ምንም ጥፋት እንዳላጠፋ አብርሃም ተበዳይ እንደሆነ፣ አንተ ይቅርታ ጠይቃል፣ አንተ እኮ ተንከራታል፣ ከጋሽዬ ጋር በጣም ብዙ ነገር ከፍላል፣ እሷ ናት እያሉ የሚመክሩት ብዙ ሰዎች አሉ። እና ልቡን እየደፈኑ ያሉት አሉ። የይቅርታውን ይቅርታ እንዳይጠይቅ አሁንም የጥፋተኝነት ስሜት እንዳይሰማው እያደረጉ ያሉ ሰዎች አሉ። እናንተ ሰዎች ረፉ፣ ተጠንቀቁ። ነገም በእናንተ ህይወት ላይ ምን ይደርሳል፣ እኔ ህይወት ላይ ምን ይከሰታል ብላችሁ አስቡ። ዛሬ ናትዩ ዛሬ ምናልባት ደስተኛ ህይወት ልትኖሩ ትችላላችሁ። በህይወታችሁ ምንም ላያጋጥማችሁ ይችላል። ነገር ግን ነገ አግብታችሁ ወልዳችሁ ምን አይነት ህይወት እንደምትኖሩ አታውቁ።
ስለዚህ የምታደርጉት ነገር ቢያንስ እያሰባችሁ እየተጠነቀቃችሁ እንደ ወጣት ደግሞ እያገናዘባችሁ ቢሆን ይሻላል። ምሰራው ነገር ልክ ነው ልክ አይደለም፣ ለአብርሽ ለሩታ ይጠቅማል አይጠቅምም እያላችሁ አንድ ሰው የፈለገ ቢበደል የፈለገ መስዋዕትነት ቢከፍል ለህይወቱ ለፍቅሩ ለልጁ ሲል ይቅርታ መጠየቅ ምንም ችግር የለውም። ምንም ማለት ነው። ያውም ደግሞ አብርሃም ተደጋጋሚ ስህተት እየሰራክ ማለት ነው። ሩታ ራሱ ይቅርታን ከተቀበለች እኔ በቃ አንተ ይቅርታ ለመጠየቅ መፍራት ሳይሆን እሷ እንደውም ሊያሳስብ የሚገባው ይቅርታ ታደርግልኛለች ወይ የሚለውን ነገር ነው። እስከ ዛሬ ላጠፋው ጥፋት ሩታ ይቅርታ ታደርግልኛለች ወይ የምር ይገባኛል የሷ ይቅርታ ብለህ ነው እንጂ ማሰብ ያለብህ ገና ለገና እኔ ምንም አላጠፋውም እኔ ጥፋተኛ አይደለሁም ብለህ አይደለም ማሰብ ያለብህ። በቃ እውነቱን ስናወራ ማለት ነው። እኔ ጓደኛዬ ትክክል ነገር ብትሰራ ቀና ብዬ ይር ነበር። ምንም ጥፋት አላጠፋም ጓደኛዬ ንጹህ ነው ነበር። ግን ደግሞ አይደለም እያንዳንዳችን አንገትን የሚያስደፋ ቀና ብለን እንዳናወራ ነው ንግግርም ተግባርም እና ዛሬም ነገም እድል አለ ተመለስ። ይቅርታ መጠየቅ ከቻልክ ይቅርታ በላት። ልቧ ሳይሸፈን ላንተ ያለ ስሜት ቦታ ከነሳ አይጠፋ ማለት ነው። ሴት ልጅ ናት። ውሳኔ ከወሰነች አትመለስም። ወጣላት ነው እና ከህይወቷ ሳታስወጣ ለአንዴና ለመጨረሻ ጊዜ አጥፍቻለሁ ብለ ከሽማግሌዎቿ ጋር ይቅርታ ብለ ጠይቅ አብርሃም። ከዛ ነገሮች ሁሉ የሚስተካከሉ ይመስለኛል። ነገሮች ሁሉ እንዳሰብነው የሚሆን ይመስለኛል። ከዛ ውጪ እኔ ምልክ ነገር የለም። ሰው ልጅ በዚህ ልክ ተናግሮት ካልገባው እኔ እንጃ እና እኔ ከዚህ በለጠ ላወራም አልችልም። ለናንተም ስለ አብርሃም ብቻ ዛሬ ዋንኛ የመጣውበት ምክንያት ማይመለከታቸው ሰዎች ዛሬም በህይወታቸው እየበጠበጡ ነው ልል ፈልጌ ነው። እና አመሰግናለሁ። ወዳችኋለሁ።